በየዘመናቱ የሚሰረቁ የኢትዮጵያ ቅርሶች በማንና እንዴት እንደሚዘረፉ በዚህ ድንቅ መጽሐፍ ሚስጥሩ ተገልጧል። መጽሐፉ ከሰሜን ሰማይ ስር ጌሰም ይሰኛል። የመጽሐፉ ደራሲ ደግሞ በቅርስና ቱሪዝም ዘርፍ መምህርና ተመራማሪው ልዑል ዮሐንስ ነው። ጌሰም ነገ ማለት ነው። በግዕዝ ተስፋ ንጋት የሚል ትርጉም ያሰጣል። ከሰሜን ሰማይ ስር በመንገድ ተጀምሮ ወይም እንቋይ አባ ጋብር ወይም አበጋ ከተባለች ጥንታዊት ገዳም ጀምሮ ደቋ ኪዳነ ምሕረት ላይ ይጠናቀቃል። በዙረት ነው፣ መሄድ ነው። ሌሊት ይሄዳሉ። ሁለቱ አባለሮንና ጌሰም ይሄዳሉ፣ ይወድቃሉ፣ ይነሳሉ። ሽፍታ ይመጣባቸዋል። አሁን ካሁን ገደላቸው ስንል ታምር በሚመስል መልኩ ያልፋሉ። ሌላ የባሰ መከራ ይጠብቃቸዋል ከፊታቸው። ያንንም እንደዚሁ ያልፉታል። ሕይወታቸው እንደዚህ ነው የጨረሱት። ለምን? ለቅርስ ጥበቃ ሲሉ። ዋና ባለታሪኮቹ ወይም ወኪል ባለታሪኮች ገጸ ባህሪያት የሚባሉት ማለት ነው ሁለት ብቻ ናቸው። አባ ለሮንና ጌሰም የተባሉ አቀብሎ ሸሽ የሆኑ ባለታሪኮችም አሉ። የሻዶ ካራክተርስ የሚሏቸው ፈረንጆቹ የሆነ ነገር ጥሎ የሚሄድ ነው። አቀብሎ ሸሽ በርካታ ባለታሪኮች አሉ። ወይም እንደ ተወርዋሪ ኮከብ አንዴ ብልጭ ብሎ የሚጠፉ ማለት ነው። ዋናዎቹ ግን አባ ለሮንና ጌሰም የተባሉት ናቸው። አባ ለሮንና ጌሰም እድሜያቸውን የጨረሱት በሽሽት በፍርሃትና በሰቀቀን ነው። ምክንያት ጸጋማይ ጠጋ የሚባሉ ተንኮለኛ ሰው በሸረቡት ሴራ እንደ አውሬ የሚታደኑ በመሆናቸው። ለምን ጸጋማይ ጠጋ ለምን ነው እነሱ ላይ ሴራ የሚሸርቡት? ለምን ነው ሊያስገድሏቸው የሚፈልጉት? ለምን ሽፍቶቹ ያሳድዷቸዋል? የሚለው ነገር መነሳት አለበት። አባ ለሮን እድሜ ልካቸውን የኢትዮጵያ ቅርስ መጠበቅ አለበት፣ የአባቶች ውርስ ነው ብለው በንቃትና በከፍተኛ ትጋት የሚዋትቱ ሐቀኛ ለቅርሳቸው ታጋ ለሀገራቸው ክብር የሚሞቱ ፍጡር ናቸው። ጸጋማይ ጠጋ ደግሞ እንደ ልባቸው ቅርስ መዝረፍ ይፈልጋሉ። ግን አባ ለሮን ካልጠፉ በቀር አንድም ቅርስ ሊነኩ አይችሉም። ስለዚህ ያለው ብቸኛ አማራጭ አባ ለሮንን ከህይወት ማስወገድ ነው። እናም ሞከሩት፣ ተሳካላቸው። የተሳካላቸው ግን አባ ለሮንን ማጥፋት ነው እንጂ ቅርሱን መዝረፍ አይደለም። ሌላ ወራሴ ቅርስ አለ፣ ጌሰም የሚባል ነገ አባ ለሮን ታዳኝ፣ የጸጋማይ ጠጋ ተከታዮች ደግሞ አዳኝና አሳዳጅ ሆነው የኋላ ኋላ ምስኪኑን አባ ለሮንን ያጠፋቸዋል። መጽሐፍ ውስጥ አባ ለሮን አገር ውስጥና በውጭ አገሮች በመሄድ ትምህርታቸውን የተከታተሉ ዘመናዊ ግን ደግሞ ባህላቸውንና ሃይማኖታቸውን እጅግ የሚወዱ ብቻ ሳይሆን ራሳቸውን መስዋዕት አድርገው ለቅርሳቸውና ለሃይማኖታቸው መስዋዕት ለመሆን የቆረጡ ይህንን በተግባር ያሳዩ ጠንካራ መነኮስ ናቸው። ምሳሌያዊነቱ ለህይወታችን ነው። ህይወትን ከኔለሽ አይደለም። ብዙ መራራ ብዙ ዘግናይ ጎኖች አሉት። ተነሳል ስንል እንወድቃለን፣ አለፈንል ስንል እኛው እናልፋለን፣ አገኘን ስንል እናጣለን፣ አጣም ብለን ተስፋ በቆረጥን ጊዜ ደግሞ መልሰን እናገግማለን። በቃ ህይወት እንደዚህ ነው። የአባ ለሮንና የጌሰም ህይወትም እንደዚሁ ይወድቃሉ፣ ይነሳሉ፣ ይሄዳሉ። ጉንዳን ድራሽ አባታቸው ያጠፋ የጅብ መንጋ ይመጣባቸዋል። የማይጋፈጡት የመከራ አይነት ሊያጠፋቸው ጠበንጃ አቀባብለው የሚተኩስባቸው ሽፍታ ማዕት ነው። ያሳድዳቸዋል፣ ያመልጣሉ። የማይሆኑት ነገር የለም። ልክ ህይወትን በሰሜን ሰማይ ስር ማየት ይቻላል። ማዕከላዊ መልእክቱ ለቅርስ ጥበቃ ሲባል፣ ለማንነት ጥበቃ ሲባል መተኪያ የሌላት ህይወትን እስከ መገበር መወሰን የሚያሳይ ነው። ለማንነት ከፍ ያለ ክብርን መስጠትን ነው እስከ ሞት ድረስ የሚያሳየን። ማዕከላዊ ጭብጡ ወይም መልእክቱ ይሄው ነው። ደራሲው ተመራማሪውና የቅርስ ተቆርቋሪው ልዑል ዮሐንስ ኃይለማርያም አይነግቡ በሆኑ የቱሪዝም፣ የቢዝነስ፣ የባህልና ቅርስ ልማት ስራዎቹ ይታወቃል። ከጥንታዊቷ ጎንደር ከተማ አቅራቢያ እንዲሁም ደግሞ ለዚሁ ለባህልና ቅርስ ቅርበት ካላቸው ቤተሰቦቹ መወለዱ ከዚህ ዘርፍ ጋር ጥብቅ የሆነ ቁርኝት እንዲፈጥር እንዳደረገው ይገለጻል። ከዚህም በመነሳት መጽሐፍ ለማሳተምና በርካታ ጥናትና ምርምሮችን በዘርፉ ለማሳተም ችሏል። የአቶ ልዑል ዮሐንስ ኃይለማርያም የበኩር ልጅ የሆነው ጌሰም የተሰኘው መጽሐፍ የኢትዮጵያ ማንነት መገለጫ የሆኑ ቅርሶች የተጋረጠባቸውን አሁናዊ አደጋ በተለይም በየእምነት ተቋማቱና የባህል ልማት ማዕከላቱ ያሉ የቅርስ ጠባቂዎች ወይም ባላደራዎች እየከፈሉት ያሉትን ዋጋ በውብ አተራረክ በዚሁ መጽሐፍ ውስጥ ገልጾታል። መጽሐፉ
ቅርሶችን በሚጠብቁና ቅርሶችን በሚመዘብሩ ስብዕናዎች መካከል ያለውን እንቆቅልሽ ፍንትው አድርጎ በማሳየቱ በአሁናዊው የኢትዮጵያ ስነ ጽሑፍ መልክዓ ምድር የራሱን አሻራ የሚያሳርፍ ሆኖ ተገኝቷል። ደራሲው ከጌሰም በተጨማሪ በቱሪዝምና ቅርስ ልማት የጥናትና ምርምር ስራዎችን በዓለም አቀፍ ጆርናሎች ላይ ማሳተም መቻሉ ለዚህ መጽሐፍ ህትመትና ጥራት ጥሩ ዕድልን እንደፈጠረለት ያሳብቃል። በዘርፉ ባለሙያዎች፣ በምሁራን፣ በተመራማሪዎችና በጠቅላላ አንባቢያን ዘንድ ቅቡልነት ማግኘት የቻለው ይህ መጽሐፍ ከሰሞኑኑ በዘርፉ እጅግ አስፈላጊ ሆኖ በመገኘቱ ተመርጦ በብላቴንጌታ ህሩይ ወልደስላሴ የሥነ ጥበብ ማዕከላት በርካቶች በተገኙበት ለመወያያነት በቅቷል። በመድረኩም ምሁራኖች ሐሳባቸውንና አስተያየታቸውን የሰጡ ሲሆን በመሰናዶ መግቢያ ላይ ስለ መጽሐፉ ጭብጥ ሲያትት የሰማችሁትና የደራሲያን ማህበር ፕሬዝዳንት የሆነው ጋሻ አበራዳሙም በዚህ መድረክ ላይ ስለ መጽሐፉ የአድናቆት ትንታኔ ያቀረበ ሲሆን ይዘቱንም በአጭሩ እንዲህ ይገልጸዋል። ከሰሜን ሰማይ ስር ጌሰም የተባለው መጽሐፍ ይዘቱ ቅርስ ላይ ያተኮረ ቅርስ ጥበቃ በቅርስ ጠባቂና ቅርስ አሳዳጅ መካከል ለቅርስ የሚሞትና ቅርስ ለመዝረፍ የሚገድል መካከል የሚደረግ ፍትጊያ የሚያሳይ ነው። የማንነት ጥያቄ ሁሉ ያለበት እዚያ ውስጥ አባ ለሮን የሚባሉ አንድ ጀግና መነኩሴ ቅርሴን አላዘርፍም አላስነካም በማለታቸው ስማቸው ተገልብጦ በሴራ እሳቸው ተሳዳጅ፣ ሌቦቹ አድመው ዘራፊዎቹ ተባብረው ህብረት ፈጥረው በየደረሱበት ያሳድዷቸዋል። መጨረሻ ላይ ይገሏቸዋል። ግን ቅርሳቸውን ጌሰም ለተባለው ልጅ በኋላ የስጋም ልጃቸው ሆኖ ተገኝቷል። በአጋጣሚ ነበር የተገናኙት። ተጠፋፍተው ኖረው ለሱ ልጅ አውርሰውት ነው የሚሞቱት እና በቅርስ ጥበቃና ማንነት ጥያቄ ላይ ያተኮረ ከፍቅር ከወንጀል ማጣፈጫነት የጸዳ ራሱን የቻለ በከለጻ የዳበረ መጽሐፍ ነው። ከሰሜን ሰማይ ስር እና ሰሜን አካባቢ የእንዴት አይነት የቅርስ ፍልሚያ እንደሚካሄድ እርግጥ ነው። እንደምናውቀውም ሰሜን አካባቢ የሌለ ሰው ሰራሽ ቅርስ የለም። እነ ላሊበላ እና አክሱምን ጨምሮ ድንጋይን እንደ እንጨት የሚጠሩ ጀግና አባቶች ጠይባን አባቶች የነበሩበት ነው እና አሁንም ቢሆን ሰው ሰራሽ ቅርሶች እንዳይዘረፉ እንዳይጠፉ ነው ባለሮን የሚባሉት መነኩሴ የሚታገሉት የሚፋለሙት። እንዳለመታደል ሆኖ ክፉዎቹ ተባብረው ሊያጠፋቸው ይሞክራሉ፣ ግን በልጃቸው ተመልሰው ይመጣሉ እና ይዘቱ ይህን ይመስላል። በዚህ መጽሐፍ ዙሪያ በመድረኩ ጥበባዊ ሂስና ማብራሪያ የሰጠው የዘርፉ ተመራማሪ ጋዜጠኛ ጥበቡ በለጠ በበኩሉ መጽሐፉን አሞካሽቶ በውስጡ ስለሚታየው መሰረታዊ ነገርም እንዲህ ሲል ይገልጻል። እዚህ መጽሐፍ ውስጥ የሚታየው በጣም አብሰልስሎት እውቀት በስፋት ይታያል። ደራሲው በአካልም በግብርም ባናውቀው ራሱ ልዑል ማን ነው የሚለውን ታሪኩ ምንም ሳይነገረን በዚህ መጽሐፍ ውስጥ ባሉት አንጓዎች በእያንዳንዱ ምዕራፋት በኩል ማንነቱንም እናገኛለን። ብዙዎቹ ጉዳዮች፣ ቅርሶች የረጅም ዓመት ታሪክ ማንነት ቢኖራቸውም ነገር ግን ደግሞ ከቤተ ክህነት ትምህርት ጀምሮ እስከ ዘመናዊት ኢትዮጵያ ስለታ ድረስ ባሉት እውቀቶች ባሉት አስተሳሰቦች ውስጥ እነዚህን ገጸ ባህሪያት ቀርጾ በተቻለው መጠን የልብ ወለዱን የአጻጻፍ ስልት ይዞ የሚያሳየን ነው። በዚህ መጽሐፍ ውስጥ እንደ አንድ ልዩ ነገር ያገኘሁት እኔ ምንም እንኳን እውነታው የኢትዮጵያን ታሪክ፣ ባህል፣ ማንነት፣ ቅርስ የሚያሳየን የቅርስ አጠባበቅን ለቅርሳችን ያለንን እውቀት ያለንን አስተሳሰብ ሊያሳየን ቢሞክርም እንደ ደራሲ ደግሞ የቋንቋው ብቃቱን በተለይ ደግሞ የአካባቢን መልክዓ ምድርን ቦታዎችን የመግለጽ ይሄ ገለጻ ፈረንጆቹ ዲስክሪፕሽን የሚሉትን ዲስክራይብ የማድረግ የመግለጽ ችሎታው መጽሐፍ ውስጥ እንደውም በስቶ እናገኘዋለን። በጣም በብዙ መልኩ ዲስክራይብ ያደርጋል። መልክዓ ምድሮችን ያሳየናል። ቦታዎችን፣ ገዳማትን ያሳየናል። አፍላጋት ወንዞችን፣ እንስሳትን፣ ሰዎችን ባህሪ ማንነት የመግለጽ በገለጻ በዲስክሪፕሽን በጣም የተሞላ መጽሐፍ ነው እና አንዱ ከሌሎቹ መጽሐፍ ጋር ለየት ብሎ የሚታየው ይሄ ባህሪው ነው። ይሄም ደግሞ በደንብ በቋንቋው የተካነ ነው። ከመጀመሪያው ገጽ ጀምሮ የምናነባቸው ታሪኮች ይህን የያዘውን የኢትዮጵያን ታሪክ፣ ባህል፣ ወግ፣ እምነት፣ ቅርስ እነዚህን ለማሳየት የሄደባቸው መንገዶች የቋንቋ ብቃቱን ያሳያል። ስለዚህ አንዱ ትልቁ ጉዳይ በዚህ መጽሐፍ ውስጥ የአማርኛን ቋንቋ የመግለጽ ብቃት የሚያሳይ ነው ብዬ አንዱን ክፍል አይቼዋለሁ።
ይህ በርካታ ማንነት አቀፍ የሆነው መጽሐፍ ከበቂ በላይ በሆነ ገለጻው እጅግ ማራኪና አጥጋቢ መሆኑን የሚገልጸው ጋዜጠኛና ተመራማሪ ጋሽ ጥበቡ በለጠ መጽሐፉን ደራሲው ምን ለማድረግ ይሆን የጻፈው ለሚለው የአንባቢ ዓላማ አዘል ጥያቄ እንዲህ ሲል ያብራራል። አንባቢን ወደ ኢትዮጵያዊነት፣ ወደ ቅርሱ፣ ወደ ማንነቱ እንዲመጣ እንዲያይ የሚያደርግ ነው። አሁን እዚህ መጽሐፍ ውስጥ በማነብበት ሰዓት አንዳንዴ እንደ ገለልተኛ አንባቢ ሆኜ እንዳላይ ያደርገኛል። ምክንያቱም በሚያሳያቸው ስልቶች፣ በሚገልጻቸው ቦታዎች ሁሉ መጽሐፍ ውስጥ የሌለውን ነገር እንዳስብ፣ እንዲምኩዋለ እንዲስብ ይደረግ እያል ቆሜ ወይም ደግሞ እዛው የነበርኩበት ምዕራፍ ላይ አረፍ ብዬ ሌሎች ቅርሶችን፣ ሌሎች ኢትዮጵያዊነትን፣ ሌሎች ማንነቶችን እንዳይ እንድመረምር ያደርጋል። የታሪክ ነገራው በዚህ በገለጻ ጥበብ እየተነተነ በመሄድ ሌሎች ጉዳዮችን እንድናስብ፣ ከዚህ ከመጽሐፍ ውጭ ያሉት እንድናስብ። የአንድ ደራሲ አንዱ ትልቁ ጉዳዩ እሱ ይመስለኛል። ሰዎችን ካሉበት ከነበሩበት ቦታ ወስዶ ደግሞ በሌላ አውድ ውስጥ እንዲያስቡ ማድረግ አንዱ የድርሰት ሚና፣ የደራሲው ሚና። ስለዚህ ይሄ መጽሐፍ እዚህ ውስጥ የሌሉ ታሪኮችን እንድናስብ፣ ሁላችንም በምናውቀው ልክ ሀገራችንን፣ አካባቢያችንን እንድናብሰለስል፣ እንድናውቅ፣ እንድንመረምር የማድረግ ብቃት አለው እና በዛ ደረጃ ነው እኔ አንዱ ያየሁትና ያንን እሱ ታሪኩን ክፍል የቀነበበበት የመቼቱ ቦታ ጎንደርና አካባቢዋ በጣም በብዙ ታሪኮች፣ ቅርሶች የተሞላ ነው እና ያ አካባቢ ላይ ደግሞ በውጭ ሀገር ተመራማሪዎች እና በሀገር ውስጥም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ ሊቃውንት የተደረሱ ተጻፉ እና የተተረጎሙ በርካታ የጽሑፍም የቅርስም የስዕላትም የበርካታ ጉዳዮች ደብር መቀመጫ ከመሆኑ አንጻር እንደዚህ አይነት መጽሐፍት እምብዛም አልተጻፉበት። እንዲህ አይነት መጽሐፍትና ሌሎችም የኢትዮጵያ ልጆች ተማሪዎች እንዲያነቧቸው፣ እነሱም ተነቃቅተው እንዲጽፉባቸውና ታሪኮቻቸው እንዲያውቁ ማድረግ ይገባል። ከሰሜን ሰማይ ስር ወይም ጌሰም ከዚህ በፊት ብዙም ባልታየ መልኩ እጅግ ጥልቅ ታሪካዊና የማንነት መገለጫ የሆኑ ዘርፈ ብዙ ጉዳዮችን በሰፊውና በብቃት እንዲሁም በጥልቀት የሚያስቃኝ መጽሐፍ እንደሆነ የሚያብራራው ጋሽ አበራ አዳሙ በበኩሉም እንዲህ አይነት መጽሐፎችን ለመጻፍ ቀላል አለመሆኑን በማብራራት ይልቅስ ጸሐፊው ቀድሞ ማወቅ ስላለበት ጉዳይና አንባቢያንም ወይም ትውልዱም የቱን መንገድ መምረጥ እንዳለበት እንዲህ ይመክራል። ያለ ስራ ለመስራት መጀመሪያ አገራቸውን ማወቅ አለባቸው። የሚጽፉበትን ማህበረሰብ ቋንቋ፣ ስነ ልቡና፣ ወግ፣ ታሪክና ባህል በአግባቡ ማወቅ ያስፈልጋል። ጀማሪ ደራሲያን ሲሆኑ መጀመሪያ ብዙ ማንበብ፣ በልምድ መዳበር፣ የሌሎችን ስራዎች ጠንቅቆ ማወቅ። አንባቢያን ዛሬ በዚህ በእጅ ስልካችን ተጠምደናል። እገሌ ወረደ፣ እገሌ ተሰደደ፣ እገሌ ተገደለ ወይም እገሌ እንዲያረግ የሚል ነገር እንሰማለን። ግልብ የሆነ መረጃ እንዝና ጊዜያችን እናጠፋለን። መጽሐፍት ግን እውነት ናቸው። እንደ ጌሰም ያሉ መጽሐፍት ወይም እንደ ከሰሜን ሰማይ ስር ያሉ መጽሐፍት በእውነት ነገር ላይ ተመስርተው የተጻፉ በመሆናቸው እውቀታችንን ያዳብሩልናል፣ ማንነታችንን በአግባቡ እንድንረዳ ያግዙናል። ስለዚህ አንባቢው ይሄ ደራሲ ሲጽፈው ተጨንቆ ጊዜ ወስዶ እንደገና በወረቀት እጅግ በተወደደበት ዘመን ላይ ከፍተኛ ዋጋ አውጥቶ ነው ያሳተመው። አንድ ቁርጥ እንብላ ብለን ቁጭ ብንል ለምሳ ወይም ለቁርስ እኮ ከ1000 ብር በላይ ነው የምንዋጣው አይደል? ሺሮ በልተን እኮ አንድ መጽሐፍ ብንገዛ ግን አእምሯችንን ነው የምንመግበው። የሆድ ምግብ የትም አያደርስም። ከቆሻሻ በቀር ብዙም የሚያግዘን ነገር አለ። ልክ ነው፣ ምግብ ያስፈልገናል። የአእምሮ ምግብ ግን እጅግ ነው የሚጠቅመው። የአእምሮ ረሀብተኞች ሆነናል። አሁን እውቀት አጥሮናል። ስለዚህ ከመጽሐፍት ነው እውቀት የምናገኘውና መጽሐፍት ላይ ትኩረት ሰጥቶ ለልጆቻቸው ስጦታ ሲሰጡ ኬክ ነው የሚገዙ አይደል? ወላጆች መጽሐፍ እንግዛላቸው። የሚጠቅማቸው እሱ ነገ ህይወታቸው ኬክ በሉት፣ ተጫወቱበት፣ ወይ ቀቡት፣ ወይ ልብሳቸውን አበላሹበት፣ በቃ ያልቃል። የሚጠቅማቸው ግን መጽሐፍ ነው፣ ከኬክ በላይ ዋጋ ያለው ስለሆነ እና ለልደታቸው ስጦታ ስንሰጥ፣ በዓል ስናከብር፣ የሆነ ነገር ሰርፕራይዝ የሚባል ነገር ዘንድሮ መጥቷላል። ድንገት የፈጠዚያም ይሉታል አንዳንድ ሊቃውንት። በድንገት ለማስደሰት ግን ልጆቻችንን ሆነ ቤተሰባችንን ወይ የምንወደውን ጓደኛ መጽሐፍ ገዝተን እንደዚህ ያለ መጽሐፍ ብንሰጠው። ከዚያ ውጭ ደግሞ ትምህርት ሚኒስቴር ፍቅር እስከ መቃብርን ስነ ጥበብና ትምህርትና ስነ ጥበብ ሚኒስቴር የሚባለው ነው ያሳተመው። ፍቅር እስከ መቃብርን እንደዚሁ ተመጥነው ዋጋቸው ከፍ ያሉ መጽሐፍትን በማሳተም ጭምር በየትምህርት ቤቶቹ በማሰራጨት ትምህርት ሚኒስቴር ሊሰራ ይገባዋል። ባህል ሚኒስቴር ንባብ ባህል እስከሚሆን ድረስ ጠንክሮ መስራት አለበት። መገናኛ ብዙሃን ንባብ ላይ መጽሐፍት ላይ መስራት አለባቸው። መገናኛ ብዙሃን ከሰሩ አንዴ የንባብ አብዮት ሊካሄድ ይችላል። አስረጅ ልጥቀስ። የአውሮፓ እግር ኳስ የጫማ ቁጥራቸው እያንዳንዱ ተጫዋች ይታወቃል። በእኛ የኳስ አፍቃሪዎች
ይህን እኮ ያመጣው ኤፍኤም የሚባሉት ሬዲዮ ጣቢያዎቻችን ናቸው፣ ጋዜጠኞች ናቸው። ልክ እንደዚህ ሁሉ ንባብን በአግባቡ ተንትነው አንበው የሚያስረዱ ጋዜጠኞች ቢኖሩን የንባብ አብዮት በእኛ ሀገር ይካሄዳል። እና እነዚህ ወላጆችም እንደዚሁ ምናቸው ሊወጡ ይገባል። መምህሩ የተሰጠችውን መምሪያ ብቻ አንቦ ከመውጣት ይልቅ ተጨማሪ መጽሐፍትን በማንበብ እውቀቱን ሊያዳብርና የተሻለ መምህር ሊሆን ይገባዋል። አሁን ትምህርት ሚኒስቴር 900 ሺህ አስፈትኝ 27 ሺህ አልፏል። ውርደት ነው። ስለዚህ ከንባብ ነው እውቀት የሚገኘው፣ ከንባብ ነው ስልጣን የሚመጣው፣ ሌላ አይደለም። እና ይሄን ነው ማለት ውድ የአሃዱ ቤተሰቦች እነሆ ሳምንታዊው የጥበባት መሰናዷችን ይህን ይመስላል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ መኮንን አልማው ነበርኩ። የሳምንት ሰው ይበለን።